በሆሎኮስት ብዙ አይሁዳውያን ከተጨፈጨፉ በኋላ አይሁዳውያን ብዙ ነገር ከደረሰባቸው በኋላ የሂትለር ጦር ይሸነፋል። በኮንሰንትሬሽን ካምፕ ውስጥ የነበሩ ሰዎችን በጊዜው ከጀርመን ጋር ሲዋጉ በነበሩ ሀገራት ቁጥጥር ስር ይውላል። ናዚ መንግስት ጨካኝ፣ አረመኔ ሰዎች በክፋት የተሞሉ ሰላም ተመልካቾቼ እንዴት ናችሁ? እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁኝ። እንግዲህ ከዚህ በፊት ስናየው ስንከታተለው እንደነበረው እስራኤልና አሕዛብ በሚል ርዕስ ነው። አሁንም የመጣሁት ያለፈው ክፍል ትምህርት አምልጧችሁ ከነበረ እዚህ ጋር ያለውን ሊንክ በመጫን መከታተል ትችላላችሁ። የሚቀጥለውን ክፍል እንድትከታተሉ እጋብዛችኋለሁ። መልካም ጊዜ ይሆንላችሁ። በ1945 በሆሎኮስት ብዙ አይሁዳውያን ከተጨፈጨፉ በኋላ ብዙ አይሁዳውያን ብዙ ነገር ከደረሰባቸው በኋላ በሆሎኮስት ማለት ነው ከተጨፈጨፉ በኋላ በ1945 የሂትለር ጦር ይሸነፋል። የሂትለር ጦር እንግዲህ ሁለተኛው ዓለም ጦርነት ላይ ነው የነበረው። የሂትለር ጦር ይሸነፋል። የተሸነፈው እንግዲህ የተባበሩት ጦር የሚባል ነበር። ሩሲያን፣ እንግሊዝን፣ ከፊል ፈረንሳይ ምክንያቱም የተወሰነውን ፈረንሳይ ናዚ ጀርመን ይዞ በጀርመን አስተዳዳሪነት ሌላ ፈረንሳይ አስተዳደር መድቦ በፈረንሳይ ሕዝብ ላይ ግፍ እየፈጸመ ነበርና ሌሎቹን የአውሮፓ ሀገራት እንደዚሁ ይዞ ነበር። ሩሲያ ኦልሞስት በጦርነቱ ተሸንፋ ነበር ማለት ይቻላል። ሞስኮ ሊደርሱ ወደ 30 ማይል ጥቂት ኪሎ ሜትር ማለት ነው ሲቀራቸው 30 ማይልም የማይሞላ ኪሎ ሜትር በጣም ጥቂት ማይል ሲቀራቸው ነው የጀርመን ጦር መሸነፍ የጀመረው። የጀርመን ጦር በሰሜን አፍሪካ ጦርነት ይከፍታል በእንግሊዝ ላይ። ምክንያቱም የጀርመን ጦር ጦርነቱን ወዴት መውሰድ ፈልጓል? አሁን እስራኤላውያን በኔጌቭ በረሃ እየተቋቋሙ ነው ያሉት። ስለዚህ ወደ ኔጌቭ ሄዶ ደግሞ እስራኤላውያን በዛም ደግሞ መደምሰስ ፈልገዋል። ስለዚህ በሰሜን አፍሪካ ጦርነት ጀምረዋል። እንግሊዝ ስለሆነች ሰሜን አፍሪካንም ያንንም ፓለስታይን ተብሎ የተሰየመውንም ስፍራ ይዛ የነበረው ከእንግሊዝ ጦር ጋር ጦርነት ይገጥማል። ጦርነቱን በዛ መሸነፍ ይጀምራል። በዋናነት ደግሞ አሜሪካ ላይ ጦርነት ያውጃል። አሜሪካ ወደ ጦርነቱ የገባችው ከጃፓን ጋር በገባችው ግጭት ነው እና ወደዛ ታሪክ መግባት ስለማልፈልግ ነው። ከጃፓን ጋር ግጭት ውስጥ ገብታ ወደ ጦርነቱ መግባቷን ሂትለር ሲሰማ በቀጥታ ወጥቶ አሜሪካ ላይ ጦርነት ያውጃል። አሜሪካ ላይ እንግዲህ አሜሪካ ወደ ጦርነቱ እስክትገባ ድረስ አብዛኛው የአውሮፓ ክፍል በሂትለር እጅ እየወደቀ ነበር፣ ሩሲያን ጨምሮ ማለት ነው። የሩሲያ ግዛት አሁን ዩክሬንን ሙሉ በሙሉ ተቆጣጥሮ ነበር። የሩሲያን ከተሞች ብዙ ከተሞች አሁን ሩሲያ ያለችበትም ማለት ነው ብዙ ከተሞች ተቆጣጥሮ ነበር። ሞስኮ ሊደርስ እጅግ ጥቂት ማይል ቀርቶት ነበር። አሜሪካ ወደ ጦርነቱ ትገባለች። ጦርነቱ ሚዛን በከፍተኛ ሁኔታ ይለወጣል። እንግዲህ ብዙ ሚሊየን ከሩሲያ እንኳን የሞቱ ወታደሮች ቁጥር እጅግ በጣም ብዙ ሚሊየን ነው። ንጹሃን ዜጎችን ይጨፈጨፉ ነበር ናዚዎች። ሰዎችን አውጥተው በአደባባይ በመግደል በመጨፍጨፍ ሰውን በማስፈራራት በዚህ መንገድ በማስጨነቅ ግዛታቸውን እያሰፉ ነበር እና ጦርነቱን እየተሸነፉ ይመጣሉ። የሩሲያም ጦር እየተጠናከረ ይመጣል። የእንግሊዝም ጦር እየተጠናከረ ይመጣል። የፈረንሳይም እንደዚሁ ጦር እየተጠናከረ ይመጣል። በኋላ አውሮፓን ነፃ ማውጣት ይጀምራሉ። ጦርነቱ ወደ ጀርመን ውስጥ ሲገባና ጦርነቱን እያጡ እንደሆነ ሲገባቸው በንከር ማለት ምንድነው ምሽግ አዘጋጅተው በበርሊን እዛ በንከር ውስጥ ሆነው እዛ ምሽግ ውስጥ ሆነው ማዘዣ ጣቢያ አድርገውት ጦርነቱን እየመሩ ነበር እና በዛ በሂትለር የመጨረሻው ጊዜ በንከር ውስጥ አብረውት የነበሩ ወዳጆች ጆሴፍ ገብል ነበር፣ ሂትለር ራሱ ነበር። ሂትለር ያገባ ሰው አልነበረም። እድሜው ወደ 56 ነበር በዛ ጊዜ። መጨረሻው ልደት የተከበረው እዛ በንከር ውስጥ ሆኖ ነው እና 56 ነው የነበረው። ነገር ግን እጮኛ ነበረችው ኢቫ ብራውን የምትሰኝ እጮኛ። እድሜዋ ገና 30ዎቹ መጀመሪያ አካባቢ የነበረ ገና በ19 ዓመቷ ነው የተዋወቁት። ከዛ በኋላ እሱ ስልጣን የያዘ በአጭር ጊዜ ውስጥ። ከዛ በኋላ እንግዲህ በስልጣን ላይ ያለ አላገባትም። ኤቫ ብራውን ትባል ነበር ይቺ ሴት። ኢቫ ብራውን የሂትለር እጮኛ የነበረችው። ሂትለር ራሱ፣ ጆሴፍ ገብል፣ ማርቲን ቦርማን የራሱ ታሪክ አለው። ማርቲን ቦርማን እነዚህን የመሳሰሉ ሰዎች ጥቂት ሰዎች ማለት ነው ከእሱ ጋር የነበሩ ጥቂት ሰዎች ነበሩ። ሃይንሪክ ሂምለር ይመጣል ይሄዳል። በዛን ጊዜ እንግዲህ ኤስኤስ መሪ ነበር።
የሂትለር ዩዝ ግሩፕ የሚባል የሂትለር ወጣቶች ቡድን የሚባል ቡድን አቋቁመው ራሳቸውን ገና ትንንሽ ልጆች ማለት ነው ራሳቸውን ለጀርመን ለሂትለር ዓላማ እንዲሰጡ ኢንዶክትሪኔት አድርገዋቸው አእምሯቸውን ማለት ነው ሞልተው በብዙ ፖለቲካል አስተምሮ ሞልተው በርሊንን መጠበቅ አለባቸው ብለው በበርሊን ዙሪያ እነሱ እየተዋጉ ነበር እና ያንን ይመራ ነበረ የኤስኤስ መሪ የነበረው ሃይንሪክ ሂምለር እና ኤንዌስ እዛ ባንከር ውስጥ እዛ ምሽግ ውስጥ ሆኖ ነው ሂትለር በርሊን በሶቪየት ዩኒየን እና እንደዚሁም ቀጥሎ በአሜሪካዎቹ እና በእንግሊዞቹ እጅ የወደቀችው። ስለዚህ እዛ ውስጥ ከመግባት እንግዲህ አስቀድመው በኮንሰንትሬሽን ካምፕ ውስጥ የነበሩ ሰዎችን ያንን ምልክት ለማጥፋት ብለው በብዛት ሲገሉ ነበር፣ ወዲያው ለማጥፋት ማለት ነው። ያንን ማድረግ ሳይችሉ ኮንሰንትሬሽን ካምፑ በነዚህ በጀርመን ጠላቶች በጊዜው ከጀርመን ጋር ሲዋጉ በነበሩ ሀገራት ቁጥጥር ስር ይውላል። ያ መረጃ መውጣት ይጀምራል። ሂትለር በዛ ባንከር ውስጥ ሆኖ እንግዲህ ኢቫ ብራውንን አገባት። ሊሞት አንድ ቀን ሲቀረው ማለት ነው። ሊሞት አንድ ቀን ሲቀረው ወይም ደግሞ 20 ምናምን ሰዓታት 30 ምናምን ሰዓታት 2 ቀን አይሞላውም፣ አንድ ቀን ከምናምን ሲቀረው ሊሞት ኢቫ ብራውንን አገባት። እንግዲህ ኢቫ ብራውን አገባት። ኤሪያን መሆናቸው ተመሰከረ እንደ ሕጋቸው መሰረት። ካገባት በኋላ እንግዲህ ከሰዓታት በኋላ ገባና ለኢቫ ብራውን ሳይናይድ መርዝ ሰጣት። ኢቫ ብራውን ተስማምታ ነው ይሄ የሆነው። ኢቫ ብራውን ሳይናይድ መርዙን ወስዳ ስትሞት ሂትለር ደግሞ ራሱን በሽጉጥ አጠፋ፣ ራሱን ገደለ ማለት ነው። ኢቫ ብራውንና ሂትለርን አቃጠሉና ከእሱ ጋር ያሉ ሰዎች ለማጥፋት ሞከሩ፣ ሰውነቱ እንዳይገኝ ማለት ነው። ከዛ በጎን ባለ አንድ ጉድጓድ ውስጥ ከተው ቀበሩ። ነዳጅ አርከፍክፈው ማለት ነው፣ በጋዝ አርከፍክፈው ሰውነቱን አቃጥለው ለማስወገድ ሞከሩ። ከዛም ደግሞ የቀረውን ሰውነቱን ክፍል የተቃጠለውና አጽሙን የተረፈውን ደግሞ በዛ ጉድጓድ ውስጥ ኢቫ ብራውንና ሂትለርን ጣሉ። ከዛ በኋላ በዛ የቀረው ሰው ማርቲን ቦርማን እና ጆሴፍ ገብል ማግዳ ገብል ከተሰኘች ከሚስቱ ጋር ነው የነበረው። ይህ ታሪክ በጣም ልብ የሚሰብር ታሪክ ነው። የጆሴፍ ገብልና የማግዳ ገብል ድርጊት ማለት ነው። እንግዲህ ምን ያህል ናዚ መንግስት ጨካኝ፣ አረመኔ ሰዎች በክፋት የተሞሉ ጥላቻ ምን ያህል እንደሚያሳውር የሚያሳይ ነው እና 6 ልጆች ነው የነበሯቸው ጆሴፍ ገብልና ማግዳ ገብል ማለት ነው። 6 ልጆቿን አልብሳ አሳምራ ከቤት አምጥታ በዛ ምሽግ ውስጥ አስቀመጠቻቸው። ትንንሽ ልጆች ናቸው። ማግዳ ገብል ስልጣን ላይ በነበሩበት ጊዜ ሂትለር የዛ የሰርድ ራይክ ወይም ደግሞ የናዚ ፓርቲ እንደ እናትን ሞዴል የእናቶች ሞዴል ተደርጋ ትወሰደ የነበረች ናት። በሚዲያ እናትነት እንደሷ ነው ተብሎ የሚነገርላት የእናቶች ሞዴል ተደርጋ በሀገሪቱ ላይ በመላው ጀርመን እና በጀርመን ግዛቶች የተወሰደች ሴት ነበረች ማግዳ ገብል ማለት ነው። የጀርመን ጦር እየተሸነፈ የሶቪየት ዩኒየን ጦር ደግሞ እየቀረባቸው ሲመጣ ድርድር ለማድረግ ይሞክራል። ሂትለር ከሞተ በኋላ ጆሴፍ ገብል ማለት ነው ድርድር ለማድረግ ይሞክራል። እንግዲህ እሱ መሪ ይሆናል ማለት ነው። በዛ ጊዜ ሂትለር ሸልሟቸው ነው የሞተው። ማርቲን ቦርማንን የናዚ ፓርቲ መሪ፣ ጆሴፍ ገብልን ደግሞ ቻንስለር አድርጎ ታማኝ የሆናችሁት ከኔ ጋር ቆያችሁት እናንተ ናችሁ ብሎ፣ ምክንያቱም ብዙ ሰዎች እየከዱት እየሸሹ ስለነበር እንግዲህ በዛ መከዳት ውስጥ እያለፈ ስለነበር ከሃይንሪክ ሂምለርም ጋር እንደዚሁ ተጋጅቶ ነበር። ምክንያቱም ሃይንሪክ ሂምለር ከእንግሊዞች ጋር ለመደራደር እየሞከረ እንደሆነ ሰማ። ከዚህ የተነሳ ሃይንሪክ ሂምለርን አስጠርቶ ሊያስገድለው ሁሉ ሞከረ። ሂምለር ግን አልመጣም ብሎ ቀረው ወደዛ ምሽግ ማለት ነው። ከዚህ የተነሳ ሂትለር በዙሪያው የቀሩት 2 ሰዎች ታማኝ ሰዎች መሆናቸውን ሲያውቅ ሃይንሪክ ሂምለርን ብቻ አይደለም ሄርማን ጎሪግን ራሱ ሊገለው ሞክሮ ነበር እና ጎሪግም አልመጣም ብሎ እሱም በራሱ መንገድ ድርድር ሲያደርግ ነበር። ይሄ አየር ኃይሉን የመሰረተው ሰው ማለት ነው፣ የሂትለር ወራሽ የነበረው ሰው እሱም አልመጣም ብሎ ይቀራል። ሂትለር ታማኞቼ ብሎ ላሰበው ሰው እንግዲህ በስልጣኑ የመጨረሻ ሰዓት ላይ ወይም በህይወቱ የመጨረሻ ሰዓት ላይ ለማርቲን ቦርማን የናዚ ፓርቲ መሪነትን ይሰጣል። ለጆሴፍ ገብል ደግሞ በሱ ፈንታ ቻንስለር፣ የጀርመን ቻንስለር ማለት ነው፣ የጀርመን መሪ። አሁን ፕሬዚደንት ብለን ልንወስድ እንችላለን፣ ወይም ጠቅላይ ሚኒስትር በሌላ ሀገር፣ በእኛ ሀገር ጠቅላይ ሚኒስትር እንደሚባለው ጠቅላይ ሚኒስትር ብለን ልንወስድ እንችላለን።
ወይም በአሜሪካ ፕሬዚደንት ወይም በሌሎች ሀገራት ፕሬዚደንት እንደሚባለው ቻንስለር አድርጎ ደግሞ ጆሴፍ ገበልን ይሾመዋል ወይም ይሰጠዋል፣ ይሸልመዋል። ያንን በኋላ ሂትለር ራሱን ያጠፋል፣ ኤቫ ብራውንን ይገላታል፣ ወይም አብረው ይሞታሉ ማለት ነው። አብረው ይሞታሉ፣ ተስማምተው ከእሱ ጋር ትሞታለች። ይህ ነው የሂትለር ታሪክ። በኋላ ጆሴፍ ገብል ከማግዳ ጋር ሆኖ ከሚስቱ ጋር ሆኖ ልጆቹን አምጥታ በዛ ምሽግ ውስጥ አድርጋ፣ ምሽጉ እንግዲህ ታች እንግዲህ ዘመናዊ ነው። አንደርግራውንድ ህንፃ ስር፣ አንደርግራውንድ ማለት ነው ከመሬት በታች የተዘጋጀ ቦታ ነው። የየራሳቸው ክፍል አላቸው። ለልጆችን አጥባቸው፣ አዘጋጅታ አልብሳቸው፣ ልጆቿን 6ቱንም ልጆቿን ሳይናይድ ሰጥታ ታስተኛቸዋለች። ጆሴፍ ገበልና ማግዳ ገብል ልጆቻቸውን በዚህ መንገድ ይገድላሉ። እንግዲህ ናዚ ከወደቀ እኛም ዘራችንም አይኖር ብለው ማለት ነው። እኛም ዘራችንም አይኖር ብለው፣ ስለዚህ ልጆቻቸውን ይገድላሉ። ልጆቻቸውን ከገደሉ በኋላ እሷም ደግሞ ማግዳ ገበልን ደግሞ ጆሴፍ ገብል ይገድላታል። እሷን ከገደለም በኋላ ተስፋ ያለ መስሎት ስቲል ለመደራደር ጥቂት ይሞክራል። ያ እንደማይሆን ሲያውቅ ጆሴፍ ገብል እንደዚሁ ራሱን ያጠፋል። ጆሴፍ ገብል ራሱን ካጠፋ በኋላ እንግዲህ ማርቲን ቦርማን ወጥቶ ሸሸ። በኋላ ከብዙ ዓመት በኋላ ነው አጽሙ የተገኘው እና ማርቲን ቦርማን እንዴት እንደሞተ በውሉ የሚታወቅ ብዙ ነገር የለም። ስለዚህ መላምቶች ነው ያሉት እንጂ በዛን ጊዜ ግን ማርቲን ቦርማንም ሞቷል። አጽሙ ከረጅም ጊዜ በኋላ ይገኝ እንጂ በማስ የተከበሩ ሰዎች አካባቢ ነው የተገኘው። ዝም ብለው በዛን ጊዜ በጀርመን በየቦታው የሚወድቁ ሰዎች ነበሩ። ስለዚህ ምንም ጥናት ማን እንደሆነ ሳይታወቅ ሬሳ እየተያዘ በማስ ይቀበር ነበር። ከዛ በኋላ በቁፋሮ በአጋጣሚ ነው የተገኘው ማርቲን ቦርማን አስክሬኑ ምንድነው? ማርቲን ቦርማን አጽሙ እንደውም በሆሎኮስት ምክንያት ከሚፈለጉ ሰዎች መካከል ስለነበር ፋይሉ ክፍት ሆኖ ብዙ ጊዜ ምርመራ ይካሄድ ነበረ። ነገር ግን መሞቱ ሲታወቅ ያ ፋይል እንግዲህ ተዘግቷል። ዲኤንኤ ደግሞ መሰራት ከተጀመረበት ጊዜ በኋላ ነው ደግሞ ረጅም ጊዜ በኋላ በዚህ 1990ዎቹ አካባቢ ነው እሱ መሆኑ ደግሞ በትክክል የተረጋገጠው። ከዛ በፊት በዴንታል ወይም ደግሞ በጥርስ ምርመራ ነበር የሚረጋገጠው። ከዛ በኋላ በዲኤንኤ እሱ መሆኑ ተረጋገጠ፣ ፋይል ተዘጋ። ይሄ ነው የሆነው በናዚ ፓርቲ ውስጥ። እንግዲህ ሂትለር በዚህ መንገድ ሞተ። በሚያሳዝን ሁኔታ ጆሴፍ ገብል ልጆቹን እና ሚስቱን ገሎ ማግዳ ገብልን ገሎ ራሱን አጠፋ፣ ሞተ። ከዛ በኋላ ልጆቹን መግደሉ እጅግ የሚያሳዝን ነው። እነዛን ሕፃናት መግደሉ ማለቴ ነው። ያ ጭካኔያቸውንና ክፋታቸውን ልክ ያሳያል። ከዛም በኋላ ደግሞ ሃይንሪክ ሂምለር ሽሽት ሲያደርግ ሊጠፋ ሲሞክር በእንግሊዝ ወታደሮች ስር ይወድቃል። መልክ ቀይሮ ፂም ነበረው። የከንፈር ፂሙ ረጅም ነበር። ያንን የከንፈር ፂም ነበረው። እንግዲህ የፀጉር ቁርጥ ሁሉ ነበራቸው ናዚዎች የራሳቸው እና ያንን የከንፈር ፂም ተላጭቶ መነጽር ያደርግ ነበር። መነጽር ማድረግ ትቶ አንድ አይኑ እንደተጎዳበት ወይ እንደጠፋበት ሰው አንድ አይኑን ሸፍኖ በጥቁር ነገር ሸፍኖ በጥቁር ጨርቅ ሸፍኖ ሌላ ሰው መስሎ ለማምለጥ ሲሞክር ይያዛል። በኋላ ምርመራ ሲያደርጉ የእንግሊዝ ወታደሮች ሂምለር መሆኑን ያውቃሉ። ሂምለር እንግዲህ በጣም ፌመስ ነው። ከሂትለር ቀጥሎ የነበረው ሂምለር መሆኑን ሲያውቁ ምርመራ ሲያደርጉ በተለይ ሳይናይድን በተመለከተ ሳይናይድ ይዘዋል አልያዙም የሚለውን ለማወቅ ጥልቅ ምርመራ ያደርጉ ነበረ። ልብሳቸውን ሁሉ አስወልቀው፣ ምክንያቱም ራሳቸውን እንዲያጠፉ ስለማይፈለግ በፍርድ ሂደት እንዲያልፉ ተፈልጎ ስለነበር ተወስኖ ስለነበር በጊዜው። ነገር ግን ጥርሳቸው ውስጥ በተለየ በልዩ መንገድ የተሰራ ሳይናይድ ይቀብሩ ነበረ እነዚህ የኤስኤስ ሰዎች ወይም እነዚህ የናዚ ሰዎች። ስለዚህ ጥርሱን ለማየት ጥርሱ ውስጥ ይኖር አይኖር ለማየት አፉን ሲያስከፍቱ ዶክተሮች ገፍትሯቸው ጥርስ ውስጥ ተቀብሮ የነበረውን ሰብሮት ሳይናይዱን ውጦ እርቃኑን ማለት ነው በእንግሊዝ ምርመራ ጣቢያ ውስጥ ሂምለርም ይሞታል። ሂምለርም በዚህ መንገድ ይሞታል። እንግዲህ ብዙዎቹ በዛን ጊዜ በጀርመን በጣም በአስከፊ ሁኔታ ለናዚ ፓርቲ ታማኝ የሆኑ ሰዎች በሕግ እንኳን ሊጠየቁ የማይችሉ ተራ ሰዎች ሁሉ እየተነሱ ራሳቸውን ሳይናይድ በመዋጥ በገመድ በተለያየ መንገድ ያጠፉ ነበረ። ከፍተኛ የሆነ ራስ ማጥፋት ነበር በዛ
በዛ ጊዜ ማለት ነው። ሁለተኛው ዓለም ጦርነት ጀርመን ስትሸነፍ እና በቃ ማሰብ ስላልቻሉ እነሱ ራሳቸውን ልዩ ምርጥ ዘር አድርገው አስበው ስለነበር ራሳቸውን ያጠፉ ነበረ። ሂትለር ጀርመናውያን እየተሸነፉ ሲመጡ ጦርነቱ ማሸነፍ ካልቻሉ ከምድረገጽ መጥፋት አለባቸው ብሎ ኢቭን ጀርመናውያንን ራሱ በጥላቻ ማየት የጀመረ ሰው ነው። እነሱ ናቸው እንዲሸነፍ እያደረጉኛሉ፣ እኔ ነኝ ዋናው ነው፣ በቃ ለእኔ ነው ሁሉም መኖር ያለበት ብሎ ያምን የነበረ ሰው ነበር። የጀርመን ከተሞችንም መሰረተ ልማት በሌሎች ሀገራት እጅ እንዳይወድቅ በሚል ህዝቡ ውሃ እንዳያገኝ፣ መብራት እንዳያገኝ ማውደም ጀምሮ ነበር። በከፍተኛ ሁኔታ ማውደም ጀምሮ ነበር። ሂትለር በትላልቅ የጦር መሳሪያዎች ማለት ነው ማውደም ጀምሮ ነበር እና ያንን ሲያደርግ የነበረ ሰው ነው። ጀርመናውያን በከፋ ሁኔታ ውስጥ አለፉ በዛ ጊዜ። ከዛ በኋላ የሞቱት ሞተው፣ የጠፉት ጠፍተው፣ የተያዙት ተያዙ። ከተያዙት ውስጥ እንግዲህ የዛን ጊዜ የኤስኤስ እና የናዚ ፓርቲ አባላት ከነበሩት ውስጥ ከተያዙት ውስጥ ሄርማን ጎሪክ የሂትለር ተተኪ ይሆናል ተብሎ የተወሰነለት ሰው አንዱ ነው። ከዛ በኋላ የኑረምበርግ ትራያል የሚባል የኑረምበርግ ክስ የሚባል ይመጣል። ኑረምበርግ ላይ የኑረምበርግ የፍርድ ስነ ስርዓት ማለት ነው። ኑረምበርግ ናዚ የሚሸልልበት ለዓለም ያለውን ኃይል የሚያሳይበት ከተማ ስለነበር እነዚህም ሀገራት አሜሪካ፣ እንግሊዝ እና ወይም ሶቪየት ህብረት አንድ ላይ በመሆን የየራሳቸውን ዳኛ በማምጣት የፍርድ ስነ ስርዓት እንዲካሄድ የመጀመሪያው ዓለም አቀፍ ትልቁ የፍርድ ስነ ስርዓት ነው የሆነው። ለመጀመሪያ ጊዜ በሰውነት ላይ የሚደረግ ወንጀል፣ የጦር ወንጀል እና ሌሎች ወንጀሎች ክስ በፍርድ ሂደት የተካሄደበትና እነዚህ የናዚ ሰዎች በፍርድ ሂደት የተጠየቁበት ነው። ሄርማን ጎሪክ በሞት ፍርድ እንዲቀጣ ይወሰናል። ከዛ በኋላ ሌሎችም እንደዚሁ ከእሱ ጋር በሞት ፍርድ እንዲቀጡ የተወሰኑ አሉ። አንዳንዶቹ ደግሞ በስርዓት ነው እንዲቀጡ የተወሰነው። ሄርማን ጎሪክ በሞት ፍርድ እንዲቀጣ ተወስኖ እስር ቤት እያለ እስር ቤት ውስጥ ሆኖ የሚገደልበት ቀን ላይ እሱም ከየት እንዳመጣ የማይታወቀው ሳይናይድ ወስዶ ራሱን ያጠፋል፣ ይሞታል ማለት ነው። በዚህ መንገድ የናዚ ሰዎች ይበታተናሉ፣ ይጠፋሉ። ከዛ በኋላ ግን ብዙዎቹ እንግዲህ የቤተ ክርስቲያን ታሪክ አሁንም እዚህ ጋር ይመጣል። የክርስቲያኖች ታሪክ የፕሮቴስታንት ቤተ ክርስቲያን አይደለም በግልጽ ወይም ደግሞ የሉትራን እና ሌሎች ፕሮቴስታንቶች ታሪክ ሳይሆን ወይም የኦርቶዶክስ ቤተ ክርስቲያን ሳይሆን በዋናነት የክርስቲያኖች ማለት የካቶሊክ ታሪክ እዚህ ጋር አሁንም ይቀጥላል። የካቶሊክ ቤተ ክርስቲያን ህብረት ነበራቸው ማለት ግንኙነት ያደርጉ ነበር፣ ግንኙነት ነበራቸው ከናዚ ፓርቲ ጋር እንግዲህ ናዚ በስልጣን ላይ በነበረበት ጊዜ ማለት ነው። እንግዲህ ከዚህ በኋላ የካቶሊክ ሚና፣ የቤተ ክርስቲያን ሚና፣ የክርስቲያን ሚና ደግሞ ይቀጥላል። ከዚህ በኋላ ናዚ ፓርቲ ከስልጣን ከወረደ ከተሸነፈ በኋላ በህግም ደግሞ ኤስኤስ እና ጌስታፖ የወንጀል ክሪሚናል ኦርጋናይዜሽን ተብለው የወንጀል ቡድን ተብሎ ተፈርጆ በህግ ለነሱ ይሰሩ የነበሩ በተለይ ደግሞ መሪዎቻቸው እየተፈለጉ እየታደኑ በነበረበት ጊዜ ካቶሊክ ቤተ ክርስቲያን ራት ላይን የሚባል ወይም በአማርኛ የአይጥ መስመር ማለት እንችላለን አዘጋጅታ የናዚ አመራር የነበሩትን ማስመለጥ ትጀምራለች። የት ነው የምታስመልጠው? አስቀድመው እነ ሂትለር እነ ሂምለር ወደ ላቲን አሜሪካ አካባቢ ገንዘብ ያሸሹ ነበር፣ ገንዘብ ይልኩ ነበር። ምናልባት በጦርነቱ ብንሸነፍ ሄደን ምናመልጥበት ምንጠለልበት ሀገር ብለው ከላቲኖች ጋር ግንኙነት ያደርጉ ነበር። በዋናነት ላቲኖች በብዛት ካቶሊክ አማኝ የሆኑ ያሉበት ማለት ነው። መሬት አስቀድመው እየገዙ ቦታ እያዘጋጁ የስራ ሁኔታ ራሱ እያመቻቹ ያንን ያደርጉ ነበር። ነገር ግን አሁን ከጀርመን ተነስቶ አንዳንዶቹ ደግሞ ከኦስትሪያ ከተለያየ ከተሸሸጉበት የአውሮፓ ክፍል ተነስተው ወደ እነዚህ አካባቢዎች ለማምለጥ አስቸጋሪ ስለሆነ ወደ ቤተ ክርስቲያን ነው የሄዱ የነበረው፣ ወደ ካቶሊክ ቤተ ክርስቲያን። ካቶሊክ ቤተ ክርስቲያን በራት ላይን ወይም በዚህ በአይጥ መስመር አማካኝነት የአይጥ መስመርን ዘርግታ የራት ላይን የሚባለውን ዘርግታ ታሸሻቸው ነበረ። ለምሳሌ ቀጥ ብለው ከጀርመን ወይም ከፈረንሳይ ወይ ካሉበት ቦታ ወደ ጣሊያን ወደ ሮም ይሸሻሉ። መጥተው ራሳቸውን ለካቶሊክ መሪዎች ፕሬዘንት ያደርጋሉ። የካቶሊክ መሪዎች እስከ ዛሬ እኮ ስንጠብቃችሁ ነበር ብለው ፎርም ይሰጧቸዋል፣ ፎርም ያስሞላቸዋል። አዲስ ስም ይሰጧቸዋል፣ አዲስ መታወቂያ ይሰጧቸዋል፣ ፓስፖርት ይሰጧቸዋል። እሱ ብቻ አይደለም፣ አዲስ ፓስፖርት ብቻ ሳይሆን የልደት ካርድ ይሰጧቸዋል አዲስ። ከዚያም በኋላ
ለአንዳንዶቹ ገንዘብ ይሰጣቸዋል። ከዛ ከጣሊያን ተነስተው ቀጥታ ወደ አርጀንቲና፣ ወደ ደቡባዊ አሜሪካ ማለት ነው፣ ወደ አርጀንቲና፣ ወደ ብራዚል፣ ወደ ፔሩ፣ ወደ ኡራጋይ እና ወደ ሌሎች የደቡብ አሜሪካ፣ ደቡባዊ አሜሪካ አካባቢ ያመልጣሉ። በዋናነት በብዛት አርጀንቲና እና ብራዚል ነበር ሲሸሸጉ የነበረው። ያንን ታደርግ የነበረው ካቶሊክ ናት። እንግዲህ ያ ብቻ ሳይሆን አንዳንዶቹ እንደውም በቤተ ክርስቲያን ውስጥ በመሸሸግ ብዙ ዓመታት የኖሩና በኋላ ላይ ከረጅም ዓመታት በኋላ በወጣ መረጃ የተያዙ የሞት ፍርድ የተፈረደባቸው አስቀድሞ በሌሉበት እድሜ ልክ የተፈረደባቸው ሰዎች ከዛ በኋላ ከረጅም ዓመታት ከ40 ዓመት በኋላ ከ40 ዓመት በላይ ከቆዩ በኋላ በቤተ ክርስቲያን ውስጥ የተያዙ ሰዎች ሁሉ አሉ፣ በአውሮፓ ውስጥ ማለት ነው፣ በካቶሊክ አማካኝነት ተሸሽገው የነበሩ። ስለዚህ በራት ላይን አማካኝነት ካመለጡ ሰዎች መካከል አንዱ የሆሎኮስት ላይ ሰዎችን በማጓጓዝና 6 ሚሊዮን አይሁዳውያን ወደ ኮንሰንትሬሽን ካምፕ ወደ ማጎሪያ ካምፕ እንዲሄዱ ሲያሳልጥ የነበረው የሎጂስቲክ ስራውን ሲያሳልጥ የነበረው አዶልፍ አይክማን ነው። አዶልፍ አይክማን በአርጀንቲና ተሸሽጎ መርቸዲስ መኪና ማምረቻ ፋብሪካ ውስጥ ተቀጥሮ እየሰራ በነበረበት ጊዜ እንግዲህ ዲቴሉን አሁን ለመናገር እንደዚህ አይነት ጊዜ የለንም። ነገር ግን መረጃ ይደርሳቸዋል። የእስራኤል መንግስት ሞሳድ፣ የእስራኤል መንግስት የደህንነት ተቋም እንግዲህ እስራኤል ከተቋቋመች ገና 12 ዓመቷ ነው። በ1948 ሀገር ሆና 1959 ላይ አዶልፍ አይክማን አዶልፍ አይክማን አርጀንቲና እንደሚገኝ ደረሱበት። እንግዲህ ለ6 ሚሊዮን አይሁዳውያን መሞት ተጠያቂ የሆነ ሰው አውሮፓ ውስጥ 9 ሚሊዮን ከነበሩ አይሁዳውያን 6 ሚሊዮኑ ያለቀው በዚህ በኮንሰንትሬሽን ካምፕ ነው፣ በናዚ ግድያ ነው። በዛም ደግሞ በ6 ሚሊዮኑም ህይወት ላይ የአዶልፍ አይክማን ቀጥተኛ እጅ አለበት እና አዶልፍ አይክማን ከጦርነቱ በኋላ እንኳን ለጓደኞቹ ምን ብሎ ይናገር ነበር ይባላል 6 ሚሊዮን አይሁዳውያንን መግደሌን እያወቅ ወደ መቃብር ስወርድ በደስታ ነው። ይህንን ለማንም አልናገርም፣ ጊዜው ደርሶ ግን አርጅቼ ወደ መቃብር ስወርድ 6 ሚሊዮን አይሁዳውያንን መግደሌን ሳስበው እጅግ ደስ ይለኛል። ከጦርነቱ በኋላ ከሸሸ በኋላ ቤተሰቦቹን ይዞ በአርጀንቲና ከተጠለለ በኋላ ማለት ነው። ስሙን ቀይሮ ክሌመንት ብሎ በስሙ አዲስ ፓስፖርት ወጥቶ የልደት ካርድ ወጥቶ ማለት ነው። አዶልፍ አይክማን እየኖረ ከነበረ በኋላ የሞሳድ ሰዎች ይዘው ልክ እሱ የእስራኤላውያንን ከፖላንድ እና ከተለያየ የአውሮፓ ክፍል እያጓጓዘ በከብት ባቡር እያጓጓዘ ወደ ሞት ወደ ቄራ እንደወሰደው እስራኤላውያን ማንም ዓለም ሳያውቅ እሱን አጓጉዘውት ማለት ነው። እሱን አጓጉዘው እንዴት እግዚአብሔር እንግዲህ አሳልፎ እንደሚሰጥ ነው የሚያሳየው። ሊመለስ ለማይወድ ሰው እንዴት መልሶ በናቃቸውና ባጠፋቸው እንደ ሰው እንዲቆጠሩ እንደ ሰው ለመቁጠር ባልፈለጋቸው እንደ ሰው ሳይሆን እንደ አይጥ እንደ እንስሳ በቆጠራቸው ሰዎች እጅ ታልፎ እንደተሰጠ ያውም ሀገር ገንብተው ጠንካራ መንግስት ኖሯቸው በዓለም ላይ የሚፈራ የደህንነት ተቋም መስርተው በዛ ጊዜ ገና በ12 ዓመታቸው ማለት ነው አዶልፍ አይክማንን ወደ እስራኤል ወደ ኢየሩሳሌም አምጥተው ፍርድ ተሰጠ። የሞት ፍርድ ተፈረደበት። አዶልፍ አይክማን ተገደለ። እንደውም እነሱ እንደ አይክማን አልሆኑ። አዶልፍ አይክማን የሞት ፍርድ በሕግ በስርዓት ምስክሮች መጥተው በምስክር ነው የተፈረደበት። በምስክር ነው፣ ለወራት ነው ፍርድ ስነስርዓቱ የተካሄደው። ለዓለም በሙሉ በቴሌቪዥን እንዲታይ ተፈቅዶ ማለት ነው። እሱ ያለ ሕግ ገድሎ፣ ነገር ግን እሱ በሕግ እንዲዳኝ ፈቀዱለት። እንዲከራከር ለራሱ ጠበቃ እንዲቆምለት ተደርጎ ጠበቃ ቆሞለት እየተከራከረ፣ በኋላ ግን መርታት ስላልቻለ ወንጀሉ የአደባባይ ወንጀል ስለሆነ ማስተባበያው የነበረው ምንድነው? ኦርደር ነው ስቀበል የነበረው። በቃ ሕግ ስከተል የነበረው ትእዛዝ ብቻ ነው ስቀበል የነበረው። ያደረግኩትን አድርጌያለሁ፣ ግን ትእዛዝ ስለሆነ ነው ያደረግኩት። ለመንግስት ታማኝ መሆን ስለነበረብኝ ነው ይላል። ወንጀል ለመስራት ምንም ቢሆን ይሄ ማስተባበያ መሆን አይችልም። እንግዲህ ይሄ ትክክል ነው እንዳትሉ እንግዲህ ተጠንቀቁ ማለት ነው። በሱ መልስ እንዳትታለሉ። እንደዛ አይደለም። ኦርደር መቀበል ግዴታ አይደለም። ወንጀል ነው። መንግስታችሁ ተነስቶ ይህንን አድርግ ያንን አድርግ ቢላችሁ በሰው ልጅ ላይ ወንጀል እንድትሰሩ፣ እንድትገሉ፣ እንድታጠፉ፣ ብዙ ነገር እንድትዘርፉ ቢጠይቃችሁ ያንን ማድረግ
የእናንተ መንግስት ህግ ነው ቢላችሁ እንኳን በዓለም አቀፍ ደረጃ ወንጀል ነው። የጦር ወንጀል ነው። በሰውነት ላይ የሚደርስ ወንጀል ነው። ዘር ማጥፋት ነው። ያ ወንጀል ነው። በዓለም አቀፍ ህግ ከተጠያቂነት አታመልጡም። ከሁሉም በላይ ደግሞ በእግዚአብሔር ትጠየቃላችሁ። አዶልፍ አይክማን እንግዲህ ሚስቱ እንኳን ማለት ነው ሚስቱ አርጀንቲና የነበረችው ሚስቱ መታ በአካል እስራኤል መታ እንድታየው በእስራኤል መንግስት ተመቻችቶላት መታ አይታው ጠይቃው ነው የሄደችው። ያንን ሁሉ አድርገዋል። ሚስቱ የአዶልፍ አይክማን ሚስት መታ ጠይቃው ሄዳለች። ለማንኛውም አዶልፍ አይክማን ገደሉት። ሰውነቱን ሙሉ በሙሉ አቃጠሉ። አመዱን በቦክስ ውስጥ ከተቱና ምንም ሳይቀር ማለት ነው በመርከብ አድርገው ከእስራኤል የባህር ክልል አውጥተው አመዱን በተኑት። በእስራኤል ምድር ላይ ምንም ያንተ ቅሬታ አይቀርም። አንተ ልታጠፋን ሞክረ፣ ነገር ግን እግዚአብሔር በሰጠ ምድር ላይ አንተ አትቀበርም፣ አንተ አትቀርም ብለው ማለት ነው ሙሉ በሙሉ አመዱን አውጥተው ከሜዲትራኒያን ባህር ላይ ከእስራኤል የባህር ክልል ውጪ በተኑት ወይም ውሃ ውስጥ ጣሉት አመዱን። እንደዛ ነው የአዶልፍ አይክማን መጨረሻ የሆነው። እንደዚህ ነው እየሞቱ የመጡት ናዚዎች፣ የናዚ አመራሮች እየጠፉ የመጡት። በኋላ ላይ ጆሴፍ መንግሌ የሚባለውም የኦሽዊትስ ዶክተርም በአርጀንቲና እንዳለ ታወቀ። ምርመራ እየተካሄደ ሊይዙት ሲሞክሩ ጆሴፍ መንግሌ የአዶልፍ አይክማን ጓደኛ ነበር። አርጀንቲና ይገናኙ ነበር። ነገር ግን ከቤተሰቦቹ የሀብታም ቤተሰብ ስለነበር ገንዘብ ይላክለት ነበር። ያው በዚህ ጊዜ እድሜያቸው እየገፋ የመጡ ሰዎች ናቸው። ጆሴፍ መንግሌ እንዳይሞት እንዳይያዝ ከመፍራቱ የተነሳ ይሄ ጥርሱ ፍንጭት የነበረበት ሰው ስለነበር መስታቹን ይሄ የላይኛውን ከንፈር ፂም በደንብ በማሳደግ ፍንጭቱን ለመሸፈን ይሞክር ነበር። ውሾች ኃይለኛ ውሾቹን አሳድጎ ማማ ሰርቶ ግቢ ውስጥ ከሰው ተለይቶ ራቅ ያለ ቦታ እየኖረ ማማ ሰርቶ ማማው ላይ ቴሌስኮፕ ይዞ ቀኑ ሙሉ እየዞረ እዚህ አካባቢ ማን ነው የሚከታተለኝ እያለ ነው ህይወቱን ሲመራ የነበረው ጆሴፍ መንግሌ። በኋላ ላይ ጆሴፍ መንግሌ እንደውም አንዳንድ ሰዎች ፂሙ ከመርዘሙ የተነሳ ያኝከው ነበር ሁሉ የላይኛው የከንፈር ፂሙ ከመርዘሙ የተነሳ በመጨረሻው ጊዜ ያቁት የነበሩ ሰዎች ማለት ነው። በኋላ ላይ ጆሴፍ መንግሌ እንግዲህ ቢች ዳር ማለት ነው በባህር ዳር ሊዋኝ ሲሞክር ውሃ ውስጥ ሰጥሞ ሞተ። ጆሴፍ መንግሌ ማለት ነው። ዋና የማይችል ሰው አልነበረም። ውሃ ውስጥ ያለ ስትሮክ ነው ይላሉ። ያው ውሃ ውስጥ እኔ በግልጽ ቋንቋ ልናገር ውሃ ውስጥ ሰጥሞ ሞተ። ከሞተ በኋላ አጽሙ ተገኘ። እሱ እንግዲህ የእስራኤላውያንን ሕፃናት አጽምና ሰውነት እያወጣ እየቆራረጠ ምርምር ያደርግ የነበረ ዶክተር ነበር ጆሴፍ መንግሌ። አጽሙ ከወጣ በኋላ አጽሙ ምርምር እንዲደረግ አጽሙ ጭንቅላቱን ይዘው ቪዲዮ አለ። ጭንቅላቱን ይዘው በዛን ሰዓት ይሄ ጆሴፍ መንግሌ ጭንቅላት ነው፣ እስቲ በትክክለኛውን ጭንቅላት በዚህ በፊት የነበረውን በፎቶ እየለኩ በሴንቲሜትር ይለኩ ነበር። አጽሙን ማለት ነው። አጽሙ የራስ ቅሉ አጽሞቹን ተከፋፍለው የእንግሊዝ የጀርመን እና የእስራኤል ላቦራቶሪዎች ጥናት ለማድረግ በታትነው ነው የወሰዱት። ለምንድን ነው? ያው ጆሴፍ መንግሌ መሆኑን በትክክል ለማወቅ ለማረጋገጥ፣ በዛን ጊዜ ዲኤንኤ ምርመራ ስላልነበር ማለት ነው። እና ጆሴፍ መንግሌ መሆኑን በኋላ ላይ አውቀዋል፣ በትክክልም አረጋግጠዋል። ፋይሉም ተዘግቷል። ጆሴፍ መንግሌም እንደዛ ነው የሞተው። እንግዲህ እንዴት እንደተፈረደባቸውና ፍጻሜያቸው እንዴት የከፋ እንደሆነ በአይሁዳውያን ላይ ያንን ሁሉ በደል ያደረሱ ፍጻሜያቸው እንዴት የከፋ እንደሆነ እንድታውቁ እፈልጋለሁ። ይሄ ነው እውነተኛ ታሪካቸው። እንግዲህ የናዚ አባላት የነበሩ የናዚ መሪዎች የነበሩ ሰዎች ከብዙ ዘመናት በኋላ በአርጀንቲናም በብራዚልም ኖረው አንዳንዶቹ ራሳቸውን በማጥፋት እንዳያዙ በመፍራት ረጅም በስቃይ ከመኖራቸው የተነሳ ማለት ነው ራሳቸውን በማጥፋት አንዳንዶቹ ከሀገር ሀገር እየቀያየሩ ለመኖር በመሞከር አንዳንዶቹ ደግሞ በሞሳድ እጅ በመውደቅ ለፍርድ ተላልፈው እየተሰጡ ሲኖሩ ነበር። አንድ ሰው የሚገርማችሁ ኮንሰንትሬሽን ካምፕ ኦሽዊትስ ኮንሰንትሬሽን ካምፕ ውስጥ የነበረ ቤተሰቦቹ የተገደሉበት በተአምራት ግን እንግዲህ ተይዞ ነው ከዩክሬን ተይዞ ነው አይሁዳዊ ነው ወደ ኮንሰንትሬሽን ካምፕ የተወሰደው እና እሱ ሚስቱ እናቱ እና ሌሎች እሱ ገና ወጣት ነበር ከሚስቱ ጋር ገና እንደተጋቡ ነበር እና የቤተሰቦቹ አባላት በሙሉ ወደ ኮንሰንትሬሽን ካምፕ ተወስደው ነው አብዛኛዎቹ የተገደሉት። ሚስትና ባል እንግዲህ አብረው አይሆኑም፣ ነጣጥለው ይወስዷቸዋል። ብዙ ግፍ ነው የሚያደርሱባቸው። ሚስቱ እንደሞተች ተነግሮት በኋላ ከኮንሰንትሬሽን ካምፕ ነፃ ሲወጣ
ያን ጊዜ የአሜሪካ ጦር ነበር የመጣው እና ባንዲራውን ሳይ ሁሉ አለቀስኩ ይላል ይህ ሰው። ሳይመን ዌዛንቲን ይባላል። ሳይመን ዌዛንቲን ከኮንሰንትሬሽን ካምፕ ከወጣ በኋላ በታምራት ደግሞ ሚስቱም ባሏ እንደሞተ ተነግሯት ነበር። ነገር ግን አልሞተችም፣ ይገናኛሉ። እግዚአብሔር እንዲህ አይነት ታምራትም አድርጎላቸዋል። በኋላ ፋውንዴሽን አቋቁሞ ማደን ይጀምራል። ሳይመን ዌዛንቲን እያደነ አይሁዳዊ ነው ማለት ነው። እያደነ የናዚ አመራር የነበሩትን እያደነ የኦሽዊትስ ወይም ደግሞ እሱ የነበረበት ኮንሰንትሬሽን ካምፕ አመራር የነበሩ ሰዎችን ሁሉ ለፍርድ ያቀረበ ሰው ነው። ብዙ ሰዎችን ከ100 በላይ የሆኑ የናዚ መሪዎችን ለፍርድ ያቀረበ ሰው ነው። እነሱ ኮንሰንትሬሽን ካምፕ ውስጥ ያሰቃዩት ሰው መልሶ እነሱ እንደሚከተላቸው አያውቁም ነበር። አንድ እንደውም ከኮንሰንትሬሽን ካምፕ አምልጦ በዛን ሰዓት ተርፎ የወጣ ሰው አምልጦ ሰው ማንም ማምለጥ አይችልም። ተርፎ የወጣ ሰው በጊዜው ተርፎ የወጣ ሰው በኋላ ላይ ለፍርድ ማለት ለምስክር በፍርድ ቤት ቀርቦ አንድን የናዚ ኦፊሰር የነበረን ሰው ሲያፋጥተው በቴሌቪዥን በሰው ፊት ምን ብሎታል? የዛ ናዚ ኦፊሰር በህይወት ስለተውኩ እንደውም ልታመሰግነኝ ይገባል ብሎታል። ያን ያህል ልባቸው የማይራራ የማይመለሱ የማይጸጸቱ ነበር የነበሩት። ስለ ሁሉ መናገር አልችልም። እግዚአብሔር የሰራውን ስራ አላውቅም፣ ከዛ ውጭ ያለውን ማለት ነው አላውቅም። ነገር ግን እንደዛ ነው የሆነው። ይኸውላችሁ ያ ብቻ አይደለም። ይህን ታሪክ ለመቋጨት ሁለተኛው ዓለም ጦርነት ካበቃ በኋላ ቤታቸው የተወሰደባቸው፣ ቤተሰቦቻቸውን ሙሉ በሙሉ ያጡ፣ ብቻቸውን የቀሩ በኮንሰንትሬሽን ካምፕ ውስጥ ማለት በማጎሪያ ካምፕ ውስጥ ራሳቸውን ያገኙ ነፃ ሲወጡ ከማጎሪያ ካምፕ ውስጥ ከዛ ባርነት ከዛ ሞት ነፃ ሲወጡ የሚሄዱበትን ያጡ በኦሽዊትስ፣ በትሪብላንካ፣ በሶቢቦር በሌሎችም ማጎሪያ ካምፖች ውስጥ የነበሩ አይሁዳውያን የሚሄዱበትን አጥተው ቤተሰቦቻቸው የተገደሉበት የተቃጠሉበት፣ በኦቭን ውስጥ የተቃጠሉበት፣ በጋዝ ቼምበር የተቃጠሉበት፣ በጋዝ በኬሚካል የተቃጠሉበት፣ በማስ በብዛት የተቀበሩበት፣ አንድ ላይ ነው ደግሞ በማስ ደግሞ የሚያስቀብሯቸው የተቀበሩበት ካምፕ ውስጥ ለመኖር የተገደዱ ብዙ አይሁዳውያን ነበሩ። የሚሄዱበት ስለሌላቸው ማለት ነው። የሚሄዱበት ቤቶቻቸው በጀርመናውያን ተወስደዋል። ወደየት እንደሚሄዱ አያውቁም። ገንዘብ የላቸው፣ ልብስ የላቸው። እላያቸው ላይ ያኔ ጀርመን ለመለየት የተሰጣቸው ልክ የሆስፒታል የእስር ቤት የሚመስለው ልብስ እሱ እንደለበሱ መኖር የቀጠሉ ነበሩ። የሚገርም ግን አንድ ታሪክ በዚህ ውስጥ ልንገራችሁ። መኖር ቀጥለው በኋላ የእርዳታ ድርጅቶች ድንኳኖችን እየሰሩ ልብስ እያመጡ የተለያየ ነገር እያደረጉ እዛ መኖር ቀጥለው ከዛም ደግሞ እዛ ውስጥ የተረፉ ሰዎች እርስ በርስ እየተዋወቁ አይሁዳውያን ከአይሁዳውያን ጋር ህብረት እያደረጉ ከዛ በኋላ እጮኝነት መስርተው ከዛው ካምፕ ሳይወጡ የተጋቡ ብዙ ሰዎች ነው የነበሩት። ይሄ በጣም የእግዚአብሔር የድል ታሪክ ነው። በኦሽዊትስ በርከናው እንኳን በትሪብላንካ እንኳን በሶቢቦር እንኳን እግዚአብሔር ድልን አድርጓል። አይሁዳውያን እዛው በተገደሉበት ቦታ እዛው እንዲጋቡ እንዲዳሩ ሆኗል። ብዙዎች ተድረው መዳር ብቻ አይደለም፣ በአንድ ዓመት ውስጥ ብዙ ህፃናት ተወልደዋል። ብዙ ህፃናት በአንድ ዓመት ውስጥ ከዛ ካምፕ እስኪወጡ ድረስ ልጆች መወለድ ጀመሩ። አይሁዳውያን ሙሉ በሙሉ ይጠፋሉ፣ አይሁዳውያንን ከምድረ ገጽ እናጠፋለን ብለው እነ ሂትለር የተነሱበት ቦታ ላይ አይሁዳውያን መጥፋት የጀመሩበት ቦታ ላይ እንደገና መብዛት እንዲጀምሩ እግዚአብሔር አድርጓል። ይሄ የሚገርም ታሪክ ነው። ይሄ እኔ በጣም የገረመኝና ልቤን የነካኝ ታሪክ ስለሆነ ነው ያካፈልኳችሁ ይሄን ታሪክ እና ከዛ በኋላ የሁለተኛው ዓለም ጦርነት አብቅቶ እስራኤል ሀገር ሆና ተመስርታ በእነዚህም ሰዎች ላይ ፍርድ ተከናውኖ እንግዲህ ሌላኛው የእስራኤል ታሪክ ይጀምራል። ይህ ታሪክ እንግዲህ እስራኤል የፍልስጤምን መሬት ቀምታለች። እንግዲህ ሌላውን ዓለም ለማሳመን ነው እንደዛ የሚሉት። እስራኤል መጥፋት አለባት ከምድረ ገጽ የሚለው ሌላኛው ታሪክ ይጀምራል። እንግዲህ እንዳልኳችሁ የሐማስ ከመቋቋሙ በፊት ሐሰን አልባና ሙስሊም ብራዘርሁድን በግብፅ ያቋቁሟል። አብዛኛው እንቅስቃሴው በግብፅና በሌሎች የአረብ ሀገራት ላይ ነው የነበረው። ነገር ግን እንደገና በአረቡ ምድር ሌላ ቡድን ይመሰረታል። እስራኤልን የሚገዳደር ፓለስታይን ሊብሬሽን ፍሮንት የሚባል የፍልስጤም ነፃ አውጪ ግንባር የሚባል ይቋቋማል። ያ ቡድን እንቅስቃሴ ማድረግ ይጀምራል። ብዙ ነገሮችን ያደርጋል። እንግዲህ ያ ታሪክ ነው
ብዙዎቻችሁ ሊገባችሁ የሚገባው ያ ታሪክ ነው። ብዙዎቻችሁ አዛብተው የነገሯችሁ ታሪክና ዛሬ እናንተም ደግሞ የእስራኤል መንግስትና የእስራኤል ሕዝብ ተቃዋሚ እንድትሆኑ ብዙ ክርስቲያኖች ማለት ነው ተቃዋሚ እንድትሆኑ ብዙ ዶክትሪኖች፣ ብዙ ነገሮች፣ ብዙ ውሸቶች፣ ብዙ አስተምሮቶች የሚወጡት ከዚህ እንቅስቃሴ በኋላ ነው። ይሄ ዘመናዊ ማለት ነው ዘመናዊ ታሪክ ፓለስታይን ሊብሬሽን ፍሮንት ከፓለስታይን ሊብሬሽን ፍሮንት ውጭ ደግሞ ሌሎች ብዙ ፋክሽኖች፣ ብዙ ቡድኖች አሉ በፍልስጤም ውስጥ። ኢስላሚክ ጂሃድ የሚባል ቡድን አለ፣ ፓለስታይን ሊብሬሽን ፍሮንት አለ፣ ሐማስ አለ እና ሌሎችም ቡድኖች አሉ። ስለዚህ ይሄ ፖለቲካ የፓለስታይን ሊብሬሽን ፍሮንት ፍልስጤምን ነፃ ማውጣት ነው ብለው የትጥቅ ትግል ለማድረግና በተለይ ደግሞ የሽብር ጥቃት በማድረስ እስራኤልን ማስጨነቅና እስራኤል እንደ ህዝብና እንደ መንግስት እንዲንበረከኩ ማድረግ ሙሉ በሙሉ የእስራኤልን ምድር ደምስሰን እስራኤላውያንን አጥፍተን ገድለን ምድሩን እንደውም ወደ ሜዲትራኒያን ባህር ከተናቸው ሙሉ በሙሉ ፍልስጤም የምትባል አዲስ ሀገር እንመሰረታለን ብሎ የተነሳ ነው። እሱን በሚቀጥለው የምናየው ይሆናል። እስከዛ ጊዜ ድረስ ሰላም ሁኑ። በከፍተኛ ሁኔታ አይሁዳውያን በዓለም ላይ ይሰደዱ ስለነበር ብዙ እንግልት ይደርስባቸው ስለነበር በአውሮፓ በተለይ በጀርመን ብዙ እንግልት ይደርስባቸው የነበሩ በሁለተኛው ዓለም ጦርነት ከአሦር፣ ከታችኛው ግብፅ፣ ከላይኛው ግብፅ፣ ከኢትዮጵያ፣ ከኤላም፣ ከባቢሎን፣ ከሐማትና ከባህር ጠረፍ ምድር ይሰበስባል። ማጥፋት ሰይጣን ያልቻለው ህዝብ ነው። መጽሐፍ ቅዱስ ራእይ ላይ ስለማይጠቅስ የዳን ነገድ በዛን ጊዜ እንደጠፋ ይታመናል። እንግዲህ ተመልካቾቼ የዛሬው ትምህርት የዛሬው ምዕራፍ የዛሬው ኤፒሶድ ይህንን ይመስላል። የሚቀጥለውን ምዕራፍ ይዘንላችሁ እንመጣለን። የሚቀጥለው ትምህርት እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግና የደውሉን ምልክት በመጫን ተጠባበቁ። እስከዛው መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም ሁኑ።